ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ትልልቆቹን ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ቸልሲ እንዲሁም ሪያል ማድሪድ እና ባርሰሎናን ጨምሮ ሌሎችንም ክለቦች ዛሬ በትልልቆቹ የአውሮፓ ሚዲያዎች ሲነገሩ የነበሩ የስፖርታዊ ጉዳዮቻቸውን እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። አርሰናልና ቸልሲ አንድ ተጫዋች ለማስፈረም በከፍተኛ ሁኔታ እየተመለከቱ ነው። የባየር ሚኒክ አጥቂ ሌናርት ካርል ከቅርብ ሳምንታት ወዲህ ከጀርመን ሊወጣ እንደሚችል ስሙ ከዝውውር መረጃዎች ጋር እየተያዘ ነው የሚገኘው። እንደ ዘገባዎቹ ከሆነ አርሰናልና ቸልሲ ይህንን የ17 ዓመት ወጣት አጥቂም ለማስፈረም ፍላጎት እንዳሳዩ የሚያሳዩ መረጃዎች ወጥተዋል። ተጫዋቹ በጨዋታው ዘይቤም ከቀድሞ የኔዘርላንዱ ኮከብ አርያን ሮበን ጋር በርካቶች እያነጻጸሩት ነው። የማይፈራም አስማተኛ ተጫዋች ብለው ይገልጹታል በርካቶች። ሌናርት ካርል በዚህ የውድድር ዘመን እስካሁን በ10 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። ጎል አስቆጥሯል ወይም ደግሞ አሲስት አድርጓል። ዘገባው እንደሚያመለክተው ከሆነ ይህ ተሰጥኦ ያለው አጥቂም የጨዋታ ውጤትን የመቀየር አቅም ያለው በመሆኑ በበርካታ የአውሮፓ ትልልቅ ክለቦችም ጥብቅ ክትትል እየተደረገበት ነው የሚገኘው። ባየር ሚኒክም ለተጫዋቹ ከ80 እስከ 90 ሚሊዮን ዩሮ የዝውውር ዋጋን የቆረጠበት ሲሆን አርሰናል ወይም ቼልሲ ይህንን ከፍተኛ ገንዘብ ለመክፈል ዝግጁ መሆናቸውን ማየት የሚያጓጓ ጉዳይ ነው። ሁለቱም ክለቦች ወጣቱን አጥቂ እንዲመለከቱና ጥናት እንዲያደርጉም ከፍተኛ የክለብ ባለስልጣኖቻቸውን ልከዋል። ፍላጎታቸውንም ወደ ይፋዊ የዝውውር ጥያቄ ቀይረው ዝውውሩን ያጠናቀቁት እንደሆነ ወደፊት የሚታይ ጉዳይ ነው። ሁለቱ የለንደን ከተማ ክለቦች ለወደፊቱ የሚሆን ጠንካራ ቡድንን ለመገንባትም እያለሙ ሲሆን በአውሮፓ ካሉ ምርጥ ወጣት ተጫዋቾችም አንዱን ማስፈረም በትክክለኛው አቅጣጫ ላይ መጓዛቸውን የሚያሳይ ነው። በሌላ በኩል የጀርመኑ ሻምፒዮን ባየር ሚኒክ እንደሱ ያለ ተስፋ ሰጪውን ወጣት ኮከብ ማጣት በጭራሽ ነው የማይፈልጉት። አርሰናልና ቸልሲ በተጋጣሚ የግብ ክልል አካባቢ ተጨማሪ የውሳኔ ሰጪነትና የፈጠራ ብቃትን እንደሚፈልጉ ምንም ጥያቄ የለውም። ነገር ግን ሌናርት ካርል ደግሞ በባየር ሚኒክ በቀላሉ የሚለቀቅ አይነት ተጫዋች ተደርጎም አይወሰድም። ተከላካዮችን ፊት ለፊት ተጋፍጦ ማለፍ የሚችልበት ልዩ ችሎታ አለው። እንዲሁ ደግሞ ለቡድኖቹም ትልቅ ጥንካሬን ይሰጣል ተብሎ ቢታመንም ለቡድኑ ፈጣንና እንዲሁ ደግሞ ፍጥነትንም የሚጨምር ያልተጠበቁ ውሳኔዎችንም የሚጨምር አይነት ተጫዋች ተደርጎ ነው የሚቆጠረው። ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፍላጎት ይኑረው አይኑረው ገና አልታወቀም። ዝውውሩ ግን ለእድገቱ ትልቅ ደረጃ ሊሆን እንደሚችል ግን ይገመታል። አርሰናልና ቼልሲ በዓለም ላይ ካሉ ትልልቅ ክለቦች መካከል የሚመደቡ በመሆናቸው ለማንኛውም ተጫዋችም ሳቢ መዳረሻዎችም ሊሆኑ እንደሚችሉ ጭምር ነው የተገመተው። ሊቨርፑል የሮማውን ተከላካይ ዛኪ ሴሊክን ለማስፈረም ፍላጎት አለው። ይሄ የ28 ዓመቱ የቀይ መስመር ተከላካይ በውድድር ዘመኑ መጨረሻ ከሮማ ጋር ያለው ኮንትራትም የሚያበቃ ሲሆን ሊቨርፑልም ስለ ተጫዋቹ ሁኔታ መጠየቅ ጀምረዋል። እንደ ጋዜጠኛ ማርኮ ዘገባ ከሆነ በርካታ ክለቦች ይህንን ልምድ ያለው ተከላካይ ይፈልጉታል። ማንቸስተር ዩናይትድ እና ቸልሲም ከሳምንታት በፊት ፍላጎት አሳይተውበት ነበር። ሊቨርፑል በዚህ የሜዳ ክፍል ላይ ተጨማሪ ተጫዋቾችን እንደሚያስፈልገው የአደባባይ ሚስጥር ነው። ኮነር ብራድሌይ በደረሰበት ከባድ ጉዳት ምክንያት የ2026-27 የውድድር ዘመን መጀመሪያ ሊያመልጠው ይችላል። ሌላኛው ተከላካይ ጀረሚ ፍሪምፖንግም በተደጋጋሚ ጉዳት እየታመሰ ነው የሚገኘው። ስለዚህም ሊቨርፑል በቀይ መስመር ተከላካይ ቦታ ላይ ተጨማሪ ተጫዋቾችን ወይም ጥልቀት እንደሚያስፈልገው ግልጽ ነው። ይህ ልምድ ያለው ቱርካዊ ተጫዋች ደግሞ ለቦታው ተስማሚ ነው ተብሎ ይታመናል። ይህ ተጫዋች ወደ ሊቨርፑል የመዘዋወር እድል በጣም አስደሳች ሊሆን ይችላል። በሙያ ሕይወቱ ትልቅ ደረጃ ላይ የሚገኝ በመሆኑ በፕሪሚየር ሊጉ ካሉ ታላላቅ ክለቦችም አንዱ ጋር ሆኖ ለዋንጫ መወዳደር እንደሚፈልግ ነው የተገለጸው። ተጫዋቹ በተለይ በነፃ ዝውውር ማስፈረም ለሊቨርፑል ምን አይነት የገንዘብ ስጋት የሌለው ግዢ ነው የሚሆነው። በጣሊያን ሴሪኤ ብቃቱን ያሳየ በመሆኑ በእንግሊዝም ስኬታማ ሊሆን ይችላል ተብሎም ተገምቷል።
ይህ የ28 ዓመት ተከላካይ ከእንግሊዝ እግር ኳስ ጋር በፍጥነት መላመድ የሚችል ሲሆን ዝውውሩም ደግሞ ከሊቨርፑል እጅግ አዋጭ ሊሆን ይችላል ተብሏል። ሴሊክ አሁን ላይ በችሎታው ጣራ ላይ የሚገኝ በመሆኑ ወደ ትልቅ ክለብ ለመቀላቀልም የመጨረሻ እድሉ ሊሆን ይችላል ተብሎ ይታሰባል። ሊቨርፑል በሕጉ መሰረትም ተጫዋቹን በክረምቱ በነፃ እንዲለቅም አሁኑኑ የቅድመ ኮንትራት ስምምነትም እንዲሁ የመፈረም እድል ይኖረዋል ተብሎ እንደሚጠበቅ የሚያሳዩ መረጃዎች ናቸው የበጡት። አርሰናል፣ ቼልሲ እና ሊቨርፑል የሚድልስ ቦሮውን አጥቂ ክሩዝን ኢቤህን ለማስፈረምም ፍላጎት አላቸው። ይህ የ17 ዓመት ታዳጊ በመላው እንግሊዝ ከፍተኛ ግምት የሚሰጠው ተጫዋች ሆኗል። ወደፊት ዓለም አቀፍ ደረጃ ያለው ተጫዋችም ይሆናል ተብሎ ነው የሚጠበቀው። በቲም ቶክ ዘገባ መሰረትም አርሰናል እና ቼልሲ የተጫዋቹን ፊርማ ለማግኘትም ጠንካራ ግፊት እያደረጉ ሲሆን ሊቨርፑል በበኩሉ የተጫዋቹን እድገት በቅርበት እየተከታተለ ነው። ኢቤህ ልዩ ተሰጥኦ እንዳለው የሚታመን ሲሆን በትክክለኛው አመራር ጥራት ያለው የፕሪሚየር ሊግ አጥቂ መሆንም ትልቅ አቅም አለው። አርሰናልና ቼልሲ በአጥቂ ክፍላቸው ላይ ተጨማሪ አማራጮችን ስለሚፈልጉ በዚህ ታዳጊ ላይ አይናቸውን ማሳረፋቸው ምንም የሚያስደንቅ አይደለም። ሁለቱም የለንደን ከተማ ክለቦች ወጣት ተጫዋቾችን የማሳደግ ልምድ ስላላቸው ኢቤህ ብቃቱን እንዲያወጣ ሊረዱትም ይችላሉ። ተስማሚ ጥያቄ ከቀረበለት ኢቤህ ወደ ለንደን ክለቦች የማቅናት ፍላጎት ሊኖረው እንደሚችልም ይነገራል። ይህም ደግሞ ለሱ ትልቅ የእድገት ደረጃ ከመሆኑም ባለፈም በፕሪሚየር ሊግ ራሱ ለመፈተን እድል ይሰጠዋል። በተጨማሪም ሁለቱ ክለቦች የሚድልስ ቦሮውን የገንዘብ ፍላጎት ለማርካት የሚያስችልም አቅም አላቸው። ሊቨርፑል ሌላው ሳቢ መዳረሻ ቢሆንም ክለቡ በአሁኑ ወቅት ግን ሁለት ጥራት ያላቸው አጥቂዎች ያሉት በመሆኑም የ17 ዓመቱ ታዳጊ በቅርብ ጊዜ ውስጥ ወደ ዋናው ቡድን ሰብሮ ለመግባትም ሊቸገር ይችላል። እሱ ድጋሚ በቋሚነት የሚጫወትበትና ወደ ዋናው ቡድን የሚያደርሰውን መንገድም ግልጽ እንዲሆንለት ነው ክለቡ የሚፈልገው። ምናልባትም ወደ አርሰናል አሊያም ቼልሲ መዘዋወር ለሱ የተሻለ ነው ሊሆን የሚችለው። እንደ ቪክተር ዮኬረሽ፣ ሊያም ዴላፕ እና ዣኦ ፔድሮ ያሉ ተጫዋቾች ክለቦቻቸውን ከተቀላቀሉ በኋላ በቋሚነት ጎል በማስቆጠር ረገድ ክፍተት ስላለባቸው እነዚህ ሁለት ክለቦች ማለት ነው ኢቤህ ወደፊት በእነዚህ ተጫዋቾች ጠንካራ ተፎካካሪ ሆኖ ቡድኖቹን ሊቀላቀል የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ሊድስ ዩናይትድ የሰሜን እንግሊዙን ክለብ ሚድልስቦሮን አማካይ ሃይደን ሃኪንን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ እየተነገረ ነው። እንደ ስፖርትስ ቡም ዘገባ ከሆነ ሊድስ ዩናይትድ በጥር የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ነበረው። በክረምቱ የዝውውር መስኮት በድጋሚ ጥያቄ ለማቅረብ መወሰናቸውም የሚጠበቅ ጉዳይ ነው። ሊድስ ይህንን የ23 ዓመት የመሃል ሜዳ አማካይም እናም የወደፊት አምበል አድርገውም የሚመለከቱት ሲሆን ዝውውሩም ከ30 እስከ 35 ሚሊዮን ፓውንድ ሊጠየቅ ይችላል። ተጫዋቹ ብቃቱን በተከታታይ እያስመሰከረ ሲሆን ወደ ፕሪሚየር ሊግ የመዘዋወር እድሉ ለእሱ በጣም አስደሳች ነው። በከፍተኛው የእግር ኳስ ደረጃ ራሱን መፈተን ነው የሚፈልገው። ይሁን እንጂ ሊድስ ዩናይትድ እንደሱ ያሉ ጥራት ያላቸው ተጫዋቾችን ለማስፈረም በመጀመሪያ ፕሪሚየር ሊግ መቆየትን ማረጋገጥ ይኖርባቸዋል። ሊድስ በቻምፒየንሺፕ የሚቆይ ከሆነ ሃይደን ሃኪን ክለቡን የመቀላቀል ፍላጎት ላይኖረው ይችላል። በአሁኑ ወቅት ሊድስ በሊጉ ለመቆየት እየተፋለመ በመሆኑ ትኩረቱ በሚቀጥለው ዓመት በፕሪሚየር ሊግ መሳተፍ ላይ መሆን ይኖርበታል። ሊድስ ዩናይትድ በሜዳው መሃል ላይም ተጨማሪ ጥራትና ጥልቀቶች እንደሚፈልግ ግልጽ ሲሆን ሃኪን ደግሞ ለዚህ ቦታ ትክክለኛው ገዢ ነው። ለቡድኑ ቁጥጥርን፣ የፈጠራ ችሎታንና መረጋጋትን ያመጣል። ሃኪን ባለፉት ወራትም ከበርካታ ክለቦች ጋር ስሙ የተያዘ ሲሆን በክረምቱ ዝውውሩን ያጠናቀቀ እንደሆነ የሚታይ ነው የሚሆነው። ሊድስ ዩናይትድ በፕሪሚየር ሊጉ በቋሚነት ለመቆየት ካለመ እንደ ሃኪን ያሉ ጥራት ያላቸው ተጫዋቾች ያስፈልጉታል። ክለቡ በሊጉ መቆየቱን ካረጋገጠ በኋላም ተጫዋቹን ለማሳመንም ጥረት ያደርጋል ተብሎ እንደሚጠበቅ ነው መረጃዎቹ እየወጡ የሚገኙት። ባለፉት ጥቂት ቀናት የአርሰናል ክለብ የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊ ለማስፈረም ከተወካዮቹ ጋርም ጥያቄ ቀርቦለታል የሚሉ ወሬዎችም ሲናፈሱ ቆይተው እንደነበረ የምናስታውሰው ጉዳይ ነው። የኒውካስል ዩናይትድ ዋና ስራ አስፈጻሚ የሆኑት ዳቪድ ሆፕኪንስም በጉዳዩ ላይ ከቶክ ስፖርት ለቀረበላቸው ጥያቄ ወሬውን ባያስተባብሉትም በቀጥታ ግን ምንም አላውቅም የሚል ምላሽን የሰጡት። ይህ የወጣው ዘ አትሌቲክ የሳንድሮ ቶናሊ ተወካይ ተጫዋቹን ለአርሰናሎች እንዳቀረበ ከተዘገበ በኋላ ነው። ምንም እንኳን በጥር የዝውውር መስኮት ምንም አይነት ለውጥ ለማድረግ ጊዜው የረፈደ የነበረ ቢሆንም ጉዳዩ ግን በክረምት የዝውውር መስኮት ትኩረት የሚስብ ታሪክ ሊሆን እንደሚችል ግን ፍንጭ ተሰጥቷል። ሆኖም ግን ሆፕኪንስ ቶናሊ በኒውካስል ዩናይትድ በጣም ደስተኛ መሆኑንና ጣሊያናዊው አማካይ ለክለቡ እጅግ አስፈላጊ ተጫዋች እንደሆነም ግልጽ አድርገዋል።
የኒውካስል ዩናይትድ የበላይ ኃላፊ ስለ ሳንድሮ ቶናሊና አርሰናል ዝውውርስ ምን አሉ የሚለውን ስንመለከት ስለ ቶናሊ የሚወራው ወሬ እውነት ስለመሆኑ ሲጠየቁም ሆፕኪንስ እንዲህ ነው ያሉት። ምንም አይነት መረጃ የለኝም፣ መልሳችን ይሄ ነው ያሉት። ኤዲ ሃው በትክክል እንደተናገረው እሱም አያውቅም፣ እኔም አላውቅም። እኔም ማውቀው ነገር ቢኖር እሱ ልዩ ኮከብ ተጫዋች መሆኑንና እዚህ ከኛ ጋር ውል እንዳለው ብቻ ነው ሲሉን የተናገሩት። አክለውም ሌሎች ክለቦች የእነሱን ተጫዋቾች መፈለጋቸው የሚያስደንቅ እንዳልሆነ ገልጸው ሳንድሮ ቶናሊ ድንቅ ተጫዋች ነው፣ ባየሁት ቁጥርም ሁልጊዜም ፈገግታ ከፊቱ አይለይም፣ እዚህ ደስተኛ እንደሆነም አምናለሁ፣ እኛም እንደሱ ደስተኞች ነን ሲልም ጭምር የተናገረው። ቶናሊ በኒውካስል ዩናይትድ ቤት ድንቅ ብቃቱን እያሳየ ቢሆንም እንደ አርሰናል ያለ ትልቅ ስም ያለው ክለብ ጥያቄን ካቀረበለት ግን ሊፈተን እንደሚችል ይገመታል። የሚኬል አርቴታ ፕሮጀክት በአሁኑ ወቅት ውጤታማ እየሆነ ይመስላል። ሰሜን ለንደኖችም ለፕሪሚየር ሊጉ ደረጃ ሰንጠረዥ አናት ላይም ከመቀመጣቸው ባለፈ በቻምፒየንስ ሊግ እና በካራባኦ ካፕም ፍጻሜ ላይ መድረስም ተጫዋቾችን ሊስብ የሚችል አጋጣሚ ነው። ሳንድሮ ቶናሊ በመሃል ሜዳ ላይ ከዴክላን ራይስ እና ከማርቲን ዙቢሜንዲ ጋር ጥሩ ጥምረትን ሊፈጥር እንደሚችል ቢታመንም ኒውካስል ግን የ25 ዓመቱን ኮከብ ለማቆየት የተቻለውን ሁሉ እንደሚያደርግ ጥርጥር የለውም። ባለፈው ክረምትም አሌክዛንደር ኢሳክን በከፍተኛ የገንዘብ ዝውውር ወደ ሊቨርፑል ማቅናቱን ተከትሎ ኒውካስል ሌላ ኮከብ ተጫዋች በቀላሉ ለመልቀቅ ፍላጎት እንደሌለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ክለቡ ማርክ ጉሂን በአርሰናል ላይ ከሚደረገው የካራባኦ ካፕ የፍጻሜ ጨዋታ እንዲሰለፍ ለመጠየቅ እንደሚሞክሩ ነው በግልጽ የተነገረው። ማርክ ጉሂ በቅርቡ ከክሪስታል ፓላስ ማንቸስተር ሲቲን የተቀላቀለ ቢሆንም በውድድር ዘመኑ መጀመሪያ ላይ ለፓላስ ተሰልፎ በመጫወቱ ምክንያትም አሁን ላይ ለሲቲ በዚህ ውድድር ላይ መሳተፍ አይችልም። ይህ የእንግሊዝ ብሔራዊ ቡድን ተከላካይ በታህሳስ ወር ክሪስታል ፓላስ በኤሚሬትስ ስቴዲየም በአርሰናል በተሸነፈበት የሩብ ፍጻሜ ጨዋታ ላይ ጎል አስቆጥሮ ነበር። አሁን ግን ሲቲ ካለበት የተከላካዮች ጉዳት ቀውስ አንጻርም ለጋርዲዮላ ቡድን ቁልፍ ተጫዋች ነው። ሲቲ በቅርቡ ሄስኮ ግቫርዲዮላን በከባድ ጉዳት ያጣ ሲሆን ሩበን ዲያስን በርካታ ጨዋታዎች እያመለጡት ይገኛሉ። በመሆኑም ጓርዲዮላ ማርክ ጉሂን ለፍጻሜው ጨዋታ እንዲደርስላቸው መፈለጋቸው የሚያስደንቅ ጉዳይ አይደለም። ፔፕ ጓርዲዮላ ማርክ ጉሂ በአርሰናል ላይ እንዲጫወት ስለማድረጋቸውም እንዲተጠይቀው ምላሽን መስጠታቸው ጭምር ነው እየተነገረ የሚገኘው። የተለያዩ ሀሳቦችንም ጭምር ነው እየሰጡ የሚገኙት። በተለይ ደግሞ በግማሽ ፍጻሜው ሁለተኛው ጨዋታ ኒውካስልን ካሸነፉ በኋላ ጋርዲዮላ እንደተናገሩት ክለቡ የሚመለከታቸው አካላትን በማነጋገር ሕጉ እንዲቀየር ለመጠየቅም አሳስቧል ነው የተባለው። የስፔን ተወላጁ ታክቲሽያን በቢቢሲ ስፖርት ላይም እንደተጠየቀውና እንደተናገረው ከሆነ ማርክ ጉሂ በፍጻሜው ጨዋታ ላይ እንዲጫወት የካራባኦ ካፕን ማሳመን እንደምንችል ተስፋ አድርጋለሁ። ለምን መጫወት እንደማይችል በጭራሽ አይገባኝም ሲልም ነው የተናገረው። አክለው የሚቀጥሉና አንድን ተጫዋች በከፍተኛ ገንዘብ ገዝተህ ባልገባኝ ሕግ ምክንያት መሰለፍ አለመቻሉ ትክክል አይደለም፣ ሕጉን ይቀይሩታል ብዬ ተስፋ አድርጋለሁ ብሏል። በክለቡም በእርግጠኝነት መጠየቅ አለብን ብያቸዋለሁ ብሏል። በመጋቢት ወር በሚደረገው ፍጻሜ ላይ መጫወት የማይችልበት ምክንያት ለረጅም ጊዜ እዚህ ቢቆይም ሊገባኝ አልቻለም። ጋርዲዮላ ሲቀጥልም አንድን ተጫዋች በዝውውር መስኮቱ ስትገዛ መጫወት ይኖርበታል። ይህ አመክንዮ ወይም ሎጂክ ነው። ስለዚህም እንዲጫወት ለመጠየቅ እንሞክራለን ብለዋል። ምን አይነት ምላሽ እንደሚሰጥም እስካሁን ድረስ ሲጠየቁም አይሆንም የሚል ምላሽ እጠብቃለሁ፣ ነገር ግን መሞከራችንን እንቀጥላለን ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። የማንቸስተር ዩናይትድ አማካይ ከክለቡ ከወጣ በኋላ ወደ አሜሪካ ሜጀር ሊግ ሶከር ሊያቀና ይችላል። የካሴሜሮ የማንቸስተር ዩናይትድ ቆይታ ወደ ማብቂያው እየተቃረበ ይመስላል። ብራዚላዊ አማካይ ቀጣይ ምዕራፉን የአሜሪካን ሜጀር ሊግ ሶከር ዋነኛ አማራጭ ሆኖ ብቅ ብሏል። እንደ ዴይሊ ሜል ዘገባ ከሆነ የ33 ዓመቱ ተጫዋች ከማንቸስተር ዩናይትድ ጋር ያለው ኮንትራት ሲያበቃ ኤልኤ ጋላክሲ እሱን ለማስፈረም በቁም ነገር እያሰበበት ነው የሚገኘው። ዩናይትድ የተጫዋቹን ዕድሜ፣ ደሞዝና የክለቡን የረጅም ጊዜ ግንባታ ግምት ውስጥ በማስገባት የካሴሜሮን ኮንትራትም ላለማራዘም መወሰኑ ተሰምቷል። ምንም እንኳን አማካዩ በቡድን ውስጥ አሁንም የተከበረ ቢሆንም ኦልትራፎርድ አሁን ላይ ትኩረቱን ያደረገው ወጣትና ጉልበት ያላቸው ተጫዋቾችን በመተካት ቡድኑን ማደስ ላይ ነው። ካሴሜሮ ከሪያል ማድሪድ ወደ ማንቸስተር ሲመጣም ትልቅ ዝናን ይዞ የመጣ ሲሆን ወዲያውኑም የመሃል ሜዳውን ደረጃ ከፍ አድርጎት ነበር።
የእሱ ተጽዕኖ የማይካድ ነበር። ክለቡ ላመጣው አመራርም የተከላካይ ጥንካሬንም የማሸነፍ ስነ ልቦናም ትልቅ አስተዋጽኦ አድርጎለታል። ይሁን እንጂ የውድድር ዘመናት እየገፉ ሲመጡ የፕሪምየር ሊጉ አካላዊ ጥንካሬ በተጫዋቹ ላይ ጫና ማሳደሩ አልቀረም። ዩናይትድ እያደረገ ያለው ታክቲካዊ ለውጥም የእሱን አስፈላጊነት ቀስ በቀስ እንዲቀንስ አድርጎታል። ይህ ቢሆንም እንኳን ካሴሜሮ በቅርቡ በፉላም ላይ በነበረው ጨዋታ ጎል በማስቆጠር አሲስት በማድረግ አስፈላጊ ተጫዋች መሆኑን በዚህ ውድድር ዓመትም እያሳየ ነው። ለኤልኤ ጋላክሲ ይህንን ተጫዋች ማስፈረም ከመሃል ሜዳ ጥንካሬ በላይ ትርጉም አለው። ክለቡ ትልልቅ ስሞችን ወደ አሜሪካ የመሳብ ረጅም ታሪክ ያለው ሲሆን ካሴሜሮን ማስፈረም ክለቡ በስፖርታዊ ሆነም በንግድ ረገድም ያለውን ዝና ከፍ እንደሚያደርግለት ነው የሚያምኑት። ካሴሜሮ በውሳኔው ላይ አይቸኩልም ተብሏል። በውድድር ዘመኑ መጨረሻ አማራጮቹን ለመገምገም የሚያቀደ ሲሆን ከአሜሪካ በተጨማሪ ከአውሮፓ፣ ከመካከለኛው ምስራቅ፣ ሳዑዲ አረቢያና ከደቡብ አሜሪካ ክለቦችም ፍላጎት ሊቀርብለት እንደሚችል ነው እየተነገረ የሚገኘው። አትሌቲኮ ማድሪድ የቶትንሃም ሆትስፐርሱን አምበል ክሪስቲያን ሮሜሮን ለማስፈረም ዳግም ዝግጅት እያደረገ መሆኑ ተዘግቧል። ተጫዋቹ በቅርቡ በይፋ እንደገለጸው ከሆነ ቁጣው ከሆነ በሰሜን ለንደኑ ክለብ ስላለው የረጅም ጊዜ ቆይታ እንደገና ስሙ እንዲነሳ አድርጓል። እንደ ዘሰን ዘገባ ከሆነ የዲኤጎ ሲሞኔ ቡድን ባለፈው በጋም ተጫዋቹን ለማስፈረም ሞክሮ በዋጋው ምክንያትም ሳይሳካለት ቢቀርም አሁን በውድድር ዘመኑ መጨረሻ በድጋሚ ጥያቄ ለማቅረብ እያሰበ እንዳለ ጭምር ነው የተነገረው። የክሪስቲያን ሮሜሮ ሁኔታ ትኩረት ያሳባው ባለፈው ሰኞ የዝውውር መስኮቱ በተዘጋ በሰዓታት ልዩነት ውስጥ በማህበራዊ ሚዲያ ወይም በኢንስታግራም ላይ በሰጠው ከባድ አስተያየት ምክንያት ነው። የ27 ዓመቱ ተከላካይ በክለብ ውስጥም ያለው የተጫዋቾች ጥራትና እጥረትም እንዲሁ የጉዳት ቀውስንም አስመልክቶ አሳፋሪ ሲልም ነበር የገለጸው። ይህ አስተያየትም በብዙዎች ዘንድ ለክለቡ የበላይ አካላትና ለዝውውር ስልታቸውም የተላከ ቀጥተኛ መልእክት አድርገው ተወስዷል። አስተያየቱ ለበርካታ የቶትንሃም ተጫዋቾች ዘንድም ላይክ በመደረጉ ወሬው በፍጥነት እንዲሰራጭ ነው የሆነው። ቶትንሃም በጉዳትና ወጥ ባልሆነ ውጤት የታጀበ አስቸጋሪ የውድድር ዘመንን እያሳለፈ ይገኛል። ይህም ክሪስቲያን ሮሜሮ በግልጽ አስቆጥቶታል። እንደ ቡድን አምበልነቱ አርጀንቲናዊው ተጫዋች በሜዳ ላይ ባለው ተነሳሽነትና መሪነት የሚታወቅ ቢሆንም የቅርብ ጊዜ አስተያየቱ ግን ከሜዳ ውጭ ያለውን አለመግባባትም እያከረረው መምጣቱ ነው የሚነገረው። በጥር ወር በቂ ተጫዋቾችን አለማስፈረማቸውና ቁልፍ ተጫዋቾች በጉዳት መራቃቸው ክሪስቲያን ሮሜሮ የገለጸው ስሜት በደጋፊዎች ዘንድም ድጋፍ እንዲያገኝ አድርጎታል። ይሁን እንጂ የቶትናም ይፋዊ አቋም አሁንም ጠንካራ ነው። ክለቡ ባለፈው ነሐሴ ወር ላይ ለተጫዋቾች በሳምንት ከ200,000 ፓውንድ በላይ የሚከፈልበትን አዲስ የ4 ዓመታት ኮንትራት አስፈርሞታል። አትሌቲኮ ማድሪድ ለክሪስቲያን ሮሜሮ ያለው ፍላጎት አዲስ አይደለም። ዲየጎ ሲሞኔ የሮሜሮን ጠንካራ የመከላከል ብቃትና የተፋላሚነት ስለንቦናን በጣም እንደሚያደንቀው ነው የሚነገረው። ይህም ከአትሌቲኮ የማንነት መገለጫ ጋር በትክክል የሚጣጣም ነው። ባለፈው ክረምት የስፔኑ ክለብ ቶትንሃምን እንዲሁ የጠየቀው ሲሆን ዋጋም ደግሞ መክፈል ባለመቻሉ ነበር ዝውውሩ ሳይሳካለት የቀረው የስፔኑ ክለብ አትሌቲኮ ማድሪድ። አሁን ላይ ግን የውድድር ዘመኑ ሲያበቃ ሁኔታው ሊቀየር ይችላል ተብሎ ይታሰባል። ክሪስቲያን ሮሜሮ በክለቡ ያለው ቅሬታ ለአትሌቲኮ በር ሊከፍትላቸው እንደሚችል ቢገመትም ተጫዋቹን ለማስፈረም አሁንም ከፍተኛ የገንዘብ ጥያቄ ማቅረብ ይኖርባቸዋል ተብሎ ነው የሚጠበቀው። ክሪስቲያኖ ሮናልዶ በሰኔ ወር ከክለቡ ለመልቀቅ ግፊት ለማድረግ ሲል ሌላ የአልናስር ጨዋታን ላለመጫወትም ዝግጁ ነው። እንደ ኢኤስፒኤን ዘገባ ከሆነ ሮናልዶ የሳዑዲ አረቢያ የህዝብ ኢንቨስትመንት ፈንድ የዝውውር ፖሊሲውን መቀየር አለበት የሚል ጽኑ አቋም አለው። ይህ ለውጥ ደግሞ እስካልመጣ ድረስ አድማውን ለመቀጠል ወስኗል። ዘገባው አክሎም ሁኔታው እስከ ክረምቱ የማይስተካከል ከሆነ ሮናልዶ ከአልናስር ለመልቀቅም ጥያቄ እንደሚያቀርብ ነው የተናገረው። ፖርቱጋላዊ ኮከብ ባለፈው የአልናስር ጨዋታ ላይ አልተሳተፈም። በተጨማሪም ካሬም ቤንዜማ ከአልኢቲያድ ወደ አልሂላል በማድረግም የነበረውን ዝውውር ለማደናቀፍም ሞክሮ እንደነበር ተገልጿል። እንደ ዘገባው ከሆነ በቅርቡ በአልናስር ውስጥም የተደረጉ አንዳንድ ለውጦች ክለቡ በዝውውር ገበያው ላይ ያለውን አቅም አዳክመውታል። የክለቡ ዳይሬክተር ሲማኦ ኩቲ እንደተናገሩት ከሆነ ዋና ስራ አስፈጻሚው ጆሴ ሴሜዶም እንዲሁ መታገዳቸው ሮናልዶን አስቆጥቶታል። በተጨማሪም የቡድኑ ወጪዎች ላይም ቅነሳ መደረጉን የተነገረው። ይህ ሁሉ የሆነ ባለበት ወቅትም የክለቡ ተቀናቃኝ የሆነው አልሂላል እንደ ቤንዜማ ያሉ ትልልቅ ተጫዋቾችን ለማስፈረም ተጨማሪ በጀት እንደተሰጠው መሆኑ ሮናልዶ ለከፍተኛ ቅሬታ ዳርጎታል። ሮናልዶ ከአልናስር ጋር እስከ 2027 የሚያቆይ ኮንትራት ቢኖረውም አሁን ባለው ሁኔታ ግን ክለቡ እሱን አቆይቶም ለመቀጠልም ሊቸገር ይችላል ነው የተባለው።
ሮናልዶን ማጣት ለሳዑዲ አረቢያ እግር ኳስ ትልቅ ጉዳት በመሆኑ ይህንን ታላቅ ኮከብ ለማቆየት አንዳንድ ለውጦችን ለማድረግ ሊገደዱ ይችላሉ። የሮናልዶ ኮንትራት የ50 ሚሊዮን ዩሮ የዝውውር ውል ማፍረሻ ወይም ሪሊስ ክሎዝ ቢኖረውም አሁን ባለው ሁኔታ ማንኛውም የአውሮፓ ክለብ ይህንን ያክል ገንዘብ ይከፍላል ተብሎ ግን አይታሰብም። ሮናልዶ 41ኛ የልደት በዓሉን እያከበረ በመሆኑ ከእግር ኳስ ለመሰናበት ምን ያክል ጊዜ እንደሚቀረው ግልጽ አይደለም። በዚህ ደረጃ ሮናልዶ እንደ አሜሪካ ሜጀር ሊግ ሶከር ወይም MLS ወደ መሳሰሉ ሊጎችን ማቅናቱ የበለጠ ሊጠበቅ የሚችል አይነት ዝውውሮች ሊሆኑ እንደሚችሉ እየተገለጸ ይገኛል። በዚህም መሰረት ግን በተለይ ደግሞ አልናስር እና ሳዑዲ አረቢያ ሊግም ይህንን ተጫዋች ሊያጡ የሚችሉበት እድሉ እንዳለና ይሄ ደግሞ ለሳዑዲ እግር ኳስም ጥሩ ላይሆን እንደሚችል ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በዚህ ክረምት ለመሃል ሜዳው ከፍተኛ ማሻሻያ ለማድረግ መሰረትን እየጣለ ሲሆን ኤሊዮት አንደርሰን በዝውውር እቅዳቸው ውስጥም በግንባር ቀደምትነት ተጫዋች ሆኖ ብቅ ብሏል። እንደዛ አትሌቲክ ዘገባ ከሆነ የኖቲንግሃም ፎረስቱ አማካይ አሁን ላይ የዩናይትድ የአጭር ዝርዝር ውስጥም እየመራ ነው የሚገኘው። በዚህ ዝርዝር ውስጥ የክሪስታል ፓላሱ አዳም ዋርተን እና የብራይተኑ ካርሎስ ባሌባም ይገኙበታል። ዩናይትድ ካሴሜሮ በውድድር ዘመኑ መጨረሻ ከኦልትራፎርድ እንደሚለቅ መረጋገጡን ተከትሎ በዝውውር ገበያው ላይ ያለው እንቅስቃሴን እንዲፋጠን አድርጎታል። ብራዚላዊው አማካይ ካሴሜሮ ከመጣ ጀምሮ ቡድኑን በማረጋጋት አመራር በመስጠትና ልምዱን በማካፈልም ትልቅ ሚና የነበረው ቢሆንም የእሱ መልቀቅ ግን ትልቅ ክፍተትን ይፈጥራል። ዩናይትድ ይህንን ክፍተት ደግሞ በወጣትና ንቁና ለክለቡ ቀጣይነት ግንባታም ምሰሶ ሊሆኑ በሚችሉ ተጫዋቾችም ለመሙላት ይፈልጋል የተባለው በ23 ዓመቱ ኤሊዮት አንደርሰን የፕሪሚየር ሊግ ልምድና ገና ያልታየ ትልቅ አቅምን አጣምሮ የያዘ ተጫዋች ነው። ኖቲንግሃም ፎረስትን ከተቀላቀለ ጀምሮ ባለው ጉልበት ኳስን ይዞ ወደፊት በመገስገስና በታክቲካዊ ስነ ስርዓቱም አስደናቂ ብቃትን እያሳየ ሲሆን በቶማስ ቱሄል በሚመራው የእንግሊዝ ብሔራዊ ቡድንም ጥሪ ተደርጎለታል። የዩናይትድ ስካውቶች ተጫዋች አነፍናፊዎች ተጫዋቹን በተለያዩ ቦታዎች ላይም የመጫወት ብቃቱን ወይም ቨርሳታይልነቱን ከአጥቂ ጀርባም ሆነ በመሃል ሜዳ ላይ ያለው እንቅስቃሴና ተጋጣሚን በከፍተኛ ሁኔታ የመጫን ወይም ፕረስ የማድረግ ፍላጎቱንም አድንቀውለታል። ኤሊዮት አንደርሰን በአሁኑ ወቅትም ግንባር ቀደም ተጫዋች ቢሆንም ዩናይትድ ሌሎች አማራጮችን እየተመለከተ ነው የሚገኘው። አደም ዋርተን የ21 ዓመቱ ተጫዋች ክሪስታል ፓላስን ከተቀላቀለ ጀምሮ በፕሪሚየር ሊጉ ካሉ ምርጥ ወጣት አማካዮችም አንዱ ሆኗል። በእርጋታና በኳስ አደላደሉም ኦልትራፎርድ ውስጥም ትልቅ አድናቆትን ያተረፈው ሌላኛው ካርሎስ ባሌባ ነው። ዩናይትድ ባለፈው ክረምትም እሱን ለማስፈረም ሞክሮ በዋጋው ምክንያትም ሳይሳካለት ቀርቶ ነበር። አሁንም የክለቡ ፍላጎት እንዳልቀነሰ ነው የሚነገረው። የአካዳሚ ውጤት የሆነ ኮቢ ማይኖ በክለቡ ያለው የወደፊት ቆይታ አስተማማኝ ቢመስልም የማኑኤል ኡጋርቴ ወጥ ያልሆነ ብቃት ግን ዩናይትድ ተጨማሪ አማካይ እንዲያስፈርምም ጫና እንዲያደርግም ጭምር ነው እየተደረገም የሚገኘው። የቀድሞ የአስተን ቪላ ኮከብ ጋብሪኤል አግቦላሆር ሊያም ዴላፕ ባለፈው ክረምት ቼልሲን ለመቀላቀል የወሰነው ውሳኔ ስህተት እንደነበር ነው ተጫዋቹ በክለቡ እየተቸገረ እንደሚገኝ የተናገረው። ዴላፕ ባለፈው የውድድር ዘመን በኢፕስዊች ታውን በነበረው ቆይታ በ37 የፕሪሚየር ሊግ ጨዋታዎች 12 ጎሎችን በማስቆጠር ድንቅ ብቃትን አሳይቶ ነበር። ምንም እንኳን ክለቡ ወደ ታችኛው ሊግ ቢወርድም ዴላፕ በዛ ደካማ ቡድን ውስጥ ጎልቶ በመውጣት ወደ ትልቅ ክለብም ማደግ እንደሚችል ታምኖበት ነበር። ሆኖም ግን በቼልሲ ቤት ነገሮች እንደታሰቡት አልሆነም። የ22 ዓመቱ አጥቂ በዚህ የውድድር ዘመን እስካሁን ለቼልሲ ባደረጋቸው 15 የሊግ ጨዋታዎች ያስቆጠረው አንድ ጎል ብቻ ነው። አግቦላሆር ይህ ዝውውር ለተጫዋቹ ያመጣው ያለ ጊዜ መጣ እንደሆነም ነው የሚያምነው። ቼልሲ ቪክተር ኦስሜንን ማስፈረም ነበረበት፣ ዴላፕ ደግሞ ወደ ኤቨርተን መሄድ ነበረበት ነው ያለው። አግቦላሆር ለቶክ ስፖርት በሰጠው አስተያየትም ምንም እንኳን ለዴላፕ ችሎታ አድናቆት ቢኖረኝም ዝውውሩ ግን ለተጫዋቹ ከባድ እንደሆነበት በግልጽም መመልከት ችያለሁ። በምትኩ ወደ ኤቨርተን ያሉ ክለቦችን ቢቀላቀል ይሻለው ነበር ነው ያለው። ተንታኙ አክለውም ቼልሲ በዴላፕ ምትክ እንደ ቪክተር ኦስሜን ያሉ ስሙ ናኝቶ ያለ አጥቂን ለማስፈረም መሞከር ነበረበት ሲልም ይናገራል አግቦላሆር። ይህ ዝውውር ውጤታማ አይደለም። ቼልሲ ሲቀላቀል እንደ ኤቨርተን ያሉ ቡድኖች መሄድ ነበረበት ብዬ አስባለሁ። እዛ ለሁለት ዓመታት ካደገ በኋላ ወደ ትልቅ የሚባሉ ወደ ቢግ ሲክስ ቡድኖችም ማደግ ነበረበት። ከኢፕስዊች ታውን በቀጥታ ወደ ቼልሲም መምጣቱ ደግሞ ከባድ ዝውውር ነበር ብለዋል። አግቦላሆር ሲቀጥልም እንደ አጥቂነት ወደዋለሁ። ኳስን በሚገባ መያዝ የሚችል ጥሩ አጨራረስ ያለው አጥቂ ነው። ነገር ግን ለፕሪሚየር ሊግ ከፍተኛ ደረጃ በቂ ንቃት ያለው ግን አይመስለኝም ብለዋል። ቼልሲ እንደ ቪክተር ኦስሜን ያለ አጥቂን ነበር ማግኘት የነበረበት ሲል ይናገራል።
ቸልሲ ባለፉት ዓመታት አጥቂዎችን በማስፈረም ረገድ ትልልቅ ችግር ያለበት ክለብ ሆኗል። በርካታ ትልልቅ ስሞች ወደ ስታንፈርድ ብሪጅ መጥተው ሳይሳካላቸው ቀርቷል። ኒኮላ ጃክሰን መጀመሪያ ላይ ተስፋ ሰጪ ቢመስልም ሊያድግ ባለመቻሉ አሁን በውሰት ባየር ሚኒክ ነው እየተጫወተ የሚገኘው። ሌላኛው ቲሞ ቨርነር፣ ኦባሚያንግ፣ ሉካኩ፣ ሞራታ፣ ሂጓይን፣ ፋልካው እና ፈርናንዶ ቶሬስ በቸልሲ ቤት ከሚጠበቁ በታች የሆኑ አጥቂዎች እንደሆኑ ሁሉም የሚያስታውሳቸው ተጫዋቾች እንደሆኑ ነው በርካቶች የሚዘግቡት። ዴላፕ ገና ወጣት በመሆኑ የተሻለ ለወደፊትም ጊዜ ሊኖረው ቢችልም በቼልሲ ቤት ግን ተጨማሪ እድሎችን ለማግኘት ግን ብቃቱ በአስቸኳይ መሻሻል እንዳለበት ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።